ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉም መልካም ነው። እግዚአብሔር ስም የተባረከ ይሁን። ውዶች ያላችሁ እኔ አለሁ፣ ፈጣሪ ይመስገን ይኸው አለሁ። ስራ ሁሉም ጨራርሼ አሁን ደግሞ እንግዲህ ያው ፀጉርን እየሰራው ነኝ። ማን ይሰራለኛ? ማን አለ? ታዲያ ፈርተን እንሞት እንዴ? ፀጉር ያው ብቻ እየሰራው ነኝ። እንግዲህ ማን አለ? ማንም የለም። እንግዲህ እዚህ ጋር እኛ የሰው ሀገር ሆነ ማንም የለም። ማንም ማለት ነው። ፀጉሩ ወይ ጫፉ እንዴት እንደሚያምር ቆይ ጫፉን ልስልስ የሚያደርግ መድኃኒት እንትን ካለ መድኃኒት ካለ ነገሩ በእግዚአብሔር ፀጉር ምን ላድርግ? ከዛም በዚህ በቪዲዮ በጣም አስቸጋሪ ነው። በጣም ያመኛል። እግዚአብሔርን ደግሞ እንደዚህ ዝም ብዬ ሳስቀምጥ ያስጨንቀኛል። ስለዚህ ያው የኛ ማባጠሪያ ማከፋፈል በዚህ ነው ማካፈለው። እኛ የሰው ሀገር ሆነን ያው ራሳችን እንደዚህ አድርገን እንግዲህ ያው እንዴት አድርጎ እንደማካፈል እዩ ያው እግዚአብሔር እኛ ፀጉሩ ካልሰራንማ ሰው አይደለንም። እግዚአብሔር በጣም አስቸጋሪ ነው ፀጉሩ ማለት ነው። ሰርተን ስናስተካክል ሰው እንመስላለን። ከዛ በቃ ትንሽ አንድ ሁለት ቀን እኔ ደግሞ ካጠብኩ ማለት ነው እንደዚህ አስሬ 2-3 ቀን አስቀምጣለሁ። ታውቃላችሁ አስቀምጣለሁ። በዛ ምክንያት በቃ ጫፉ እንዳለ ይኸው እንጨት ሆኖ ቀረ። ብዙ ልጆች ደግሞ ባዝሊን ተቀቢ ምናምን አሉ። ባዝሊን ከተቀባ በኋላ እንደም እንጨት ሆኖ ይቀራል። ምን ላድርግሽ? እስቲ የምታውቁት ካላችሁ ትንሽ ጫፍ አካባቢ ልስልስ የሚያደርግ ካለ መድኃኒት ካለ ንገሩ። እና ሌላው ደግሞ ከዚህ በፊት እንደዚህ ሰው መንታ ምናምን ካለ ፀጉር አያድግም እንዲህ አይሆንም ጫፉ ያስቸግራል ምናምን ብሎ ነበሩ። በዛም ደግሞ እኔ ጫፉ አላስቀምጥም ተቆርጣለሁ። እንደዚህ እያደረኩ እንዳለ አሁን ጨረስኩ። የለም በእውነት ጫፍ። ከዛም ይሄ ለመንታ ነው ብዬ ሳስብ መንታም የለም አይደለም፣ ሁሉ ያቆርጣለሁ። ግን ጫፉ ይኸው ተያይዞ መወጠር አልቻልኩም። በጣም አስቸጋሪ። እንግዲህ ምን ይደረጋል ያለውን እስቲ በራሴ ልሞክርና ያው ከዚህ በፊት ፀጉርን እሰራለሁ። እስቲ ዛሬ ከእናንተ ጋር ነው ማየው። እንግዲህ በተቻለ መጠን ዝም ብዬ እንደዚህ ለቀቅ አድርጌ ሳስቀምጥ በጣም እንትን ይሆናል፣ ያመኛል። ስለዚህ እስቲ ዛሬ ሞያዬን ላሳያችሁ። የወደዳችሁ ላይክ አድርጉ እና ፀጉርን ለማሰራት የምትፈልጉት ኑ ወደ እኔ እና እሰራችኋለሁ። እንግዲህ ይኸው እንዴት እንደሰራው አያችሁ። ይኸው እኛ የሰው ሀገር ሆነን ራሳችን ለምን እንጥላለን? ባለው በራሳችን በእጃችን ማለት ነው እንደዚህ ሰርተን እናስቀምጣለን። ተቀብተን እኛ እናስቀምጣለን። በዛም ትንሽ ይሻላል። ዝም ብሎ ከመቀመጥ እንደዚህ አድርገን ማስቀመጡ ይሻላል። በራሴ በኩል ማለት ነው። ዝም ብለን ጥለን በጣም አስቸጋሪ ነው። ታውቃላችሁ በጣም አስቸጋሪ ነው። ስለዚህ እንደዚህ አድርጌ ጫፉ ጋር
ውጭ ሲወጣ ብቻ አርቲፊሻል ነገር ካለ አደርጋለሁ። እንትን ከሆነ ችግር የለም። እንዴት እንደሚያም ህመሙን ተውት ተውት ተውት። ወይኔ በላችሁ ወይኔ በላችሁ። ፀጉር ማሳደጉ መከራ ነው። እግዚአብሔር እንደውም ቆርጠን ዝም ብለን ብናስቀምጥ ይሻላል። እግዚአብሔር እኔ ይሄ አይፎን ለምን አስቀምጬ ነው እዚህ ጋር ተቸገርኩኝ እኮ። ታይ የሚል ሰው የለም። አይፎኑ ወይ ያዳመጥኩ አይደለም። አሁን ይሄንን በአንዴ እንደዚህ ይዤ እሰራለሁ። እስቲ ላሳያችሁ፣ እስቲ ላሳያችሁ፣ እስቲ ላሳያችሁ እንዴት አድርጌ እንደሚሰራ እይ። ግዴታ ነው መስራት አለብን። እኛ ደግሞ ውጭ ያልወጣንም ቤት ውስጥ ስላለን ውጭ ሁሌ ብንወጣ ችግር የለም። ግን ውጭ መውጣት ለኛ አይፈቀድም። ስለዚህ ቤት ውስጥ ማለት ነው እንደዚህ ፀጉር እንሰራለን። እንደዚህ አልችልም እኮ እግዚአብሔር እጁን ያሳምን ባል እዚህ ጋር እናንተ ፀጉር አታሳድጉ፣ እግዚአብሔርን አታሳድጉ። ካሳደጋችሁ ይሄ መስራቱ ይሄ መከራ ነው። ብዙ አይደለም እኔ ፀጉር ትንሽ ነው ቢሆንም ፀጉር ማሳደግ ከባድ ነው። እግዚአብሔር እኔ ትንሽ ቢሆን ደስ ይለኛል። አጥቤ እንደዚህ አበጥላ አስቀምጣለሁ። ግን እንደዚህ መስራት እጁን ያሳምማል እኮ እንዴት እንደስጠላ። እንደዚህ ካረኩ 2-3 ቀን እቆያለሁ። ከዛ በኋላ አጥባለሁ። እንደገና 3 ቀን 4 ቀን አስራ አስቀምጣለሁ። ያው እያያችሁ ያው አሁን ይሄንን እናንተ ፀጉር ማሳደግ መከራ ነው። እግዚአብሔር
እስቲ ራስ ፀጉር እንዴት እንደሚሰራ አሁንም እናንተን አሳያችኋለሁ። እንግዲህ ህመም አይደለም እግዚአብሔር ቶሎ ለመጨረስ ፈለኩኝ። እንደዚህ አድርጌ ቶሎ መስራት አሁን ጨረስኩ። እንደዚህ አድርጌ አስራለሁ። ደግሞ ያው አያችሁ በሰው ሀገር ውስጥ እንደዚህ ሆነን መኖር እንችላለን። ሁሌ ፀጉር ቤት ምናምን ውበት ሳሎን ምናምን ያው የቤት ውስጥ አስተካከልኩኝ አይደለም እንዴ? 2-3 ቀን ይቆያል። ከዛ በኋላ ፈትቼ አጥባለሁ። ከዛ በኋላ አስሬ ደግሞ 3-4 ቀን አስቀምጣለሁ። ከዛ በኋላ እንደዚህ እሰራለሁ። ያ ዝንጥ እንደዚህ ነኝ እንግዲህ ሞያ ይሄ ይመስላል። ከፈለጋችሁ እሰራለሁ። ኑ ወደ ነኝ ኦኬ። እና ተባረኩ። የፀጉር አሰራር በራሴ ይሄንን ይመስላል። እስቲ ኮሜንት ጻፉ። እንዴት ነኝ? በዚህ 2 ደቂቃ ውስጥ ፀጉርን ሰራው፣ አስተካከልኩ። በቃ ከዚህ በላይ ምን ያደርጋል? እስቲ የምትሉት ካላችሁ እስቲ አስተያየት ጻፉ። ተባረኩ።